ሁለት ሐጃጆች ሐጃቸውን ጨርሰው ወደ ሀገራቸው ለመመለስ ጅዳ ኤርፖርት ላይ ፍላይታቸውን እየጠበቁ ሳለ ነበር የተገናኙት። አንደኛው በህንጻ ተቋራጭ የሚሰራ ኮንትራክተር ሲሆን ሌላኛው ሰኢድ ይባላል። በግል ሆስፒታል ውስጥ በአነስተኛ ደሞዝ ተቀጥሮ የሚሰራ ፊዚዮቴራፒስት ወጌሻ ነው። ኮንትራክተሩ እንደዚህ ሲል ጨዋታ ጀመረ። አላህ ወፍቆይ ለ10ኛ ጊዜ ነው ሐጅ ዚያራ የመጣሁት ይላል። ሰኢድ ሐጅን መብሩር፣ አላህ ይቀበልህ፣ ወንጀልህንም አላህ ይማረው ይለዋል። ኮንትራክተሩ ፈገግ በማለት አሚን ለሁላችንም፣ አንተስ ከዚህ በፊት ሐጅ አድርገህ ታውቃለህ ይለዋል። ሰኢድም ታሪኬ ረጅም ነው ባልጀምረው ይሻላል ይላል። ኮንትራክተሩ ግን ግድ የለም ንገረኝ፣ ቁጭ ብለን አይደል ያለነው ሰዓት አለን አለው። ሰኢድ እንዲህ ሲል ታሪኩን ይነግረዋል። እንግዳውስ ልንገርህ፣ እኔ የምሰራው በሆስፒታል ውስጥ በወጌሻነት ነው። የሐጅ ጉዞ ለማድረግ ለ30 ዓመታት ገንዘብ አጠራቅሜያለሁ። እናም በዚህ ዓመት ሐጅ ለማድረግ የሚያስችል በቂ ገንዘብ ስላኖርኩ ከባንክ አውጥቼ የሐጅ መሰናዶዬን ለመጀመር ጓጉቼ ወደ ስራ ቦታ ሄድኩ። ታዲያ ስራ ቦታ እንደደረስኩ ግማሽ አካሉ ፓራላይዝድ የሆነ ልጇን የሕክምና እርዳታ የምሰጥላትን እናት አገኘኋት። ለታዳጊው ለረጅም ጊዜ የሕክምና አገልግሎት ሰጥቼው በጤና ላይ መሻሻሎችን አሳይቶ ነበር። እናትየው ከፊቷ ጭንቀትና መረበሽን ይታይባታል። በሐዘን በተዋጠ ድምጽ ልጄን ለአላህ ልተወው ነው ወንድም ሰኢድ፣ ዛሬ መጨረሻችን የሕክምና ጉብኝት ነው አለችኝ። በጣም ተገረምኩ። ለልጇ የምንሰጠው የሕክምና አገልግሎት ደስተኛ ስላልሆነች ሌላ ሆስፒታል ልትቀይር ነው ብዬ ገመትኩ። እናትየው ግን የአኺ ሰኢድ አላህ ምስክሬ ነው፣ አንተ ለልጄ የአባቱ ያህል ነህ፣ ከበቂ በላይ እርዳታ አድርገህለት ብዙ መሻሻልን አሳይቷል፣ አላህ ጀዛህን ይክፈልህ በማለት በሐዘን እንደተዋጠች ከሆስፒታሉ ወጣች። ኮንትራክተሩ የሚገርም ነው፣ በምትሰጠው አገልግሎት ደስተኛ ከሆነች ለልጇ ጤንነት መሻሻሉን ካመነች ታዲያ ለምን ልትሄድ ወሰነች አለ። ሰኢድም በወቅቱ እኔም እንደዛ ነበር ያሰብኩት። ወደ ሆስፒታሉ አስተዳደር በመሄድ ምክንያቱን ጠየቅኩኝ። አሳዛኝ ታሪክ ነበር የነገሩኝ። የታማሚው አባት ከስራ ስለተባረረ ለቀጣይ የሕክምና ውጪ የመክፈል አቅም ስለሌላቸው መሆኑን ተነገረኝ። ኮንትራክተሩ ለሐውለ ወላ ቁወተ ኢላ ቢላህ፣ በጣም ታሳዝናለች። ታዲያ ምን አደረግክ አለው። ሰኢድም ማናጀሩን ጠየቅኩት። ሆስፒታሉ ወጪውን ሸፍኖ ታዳጊውን ሕክምናው እንዲከታተል ተማጸንኩት። ማናጀሩ የግል ሆስፒታል እንጂ የበጎ አድራጎት ድርጅት አለመሆኑን ነግሮኝ ጥያቄን ውድቅ አደረገው። ልቤ እንደተሰበረ ቢሮውን ለቅቄ ወጣሁ። ቀጥታ ከሆስፒታል ወጥቼ ለ30 ዓመታት ወደ አስቀመጥኩት ገንዘብ ነበር ሄድኩት። የገንዘቡን ፖርሳ በእጆቼ ጨብጬ ወደ ላይ ያየሁ። አላህ ሆይ የአንተን ቤት ለመዘየር ሐጅ ለማድረግ እንዲሁም የረሱል አለይሂ ሰላቱ ወሰላምን መስጂድ ለመጎብኘት ህይወቴን በሙሉ ገንዘብ ሳጠራቅም መኖሬን ታውቃለህ። አሁን ግን ከራሴ ይልቅ ይህንን ገንዘብ ለእናትና ለልጅ ለመስጠት ወስኛለሁ በማለት ቀጥታ ወደ ሆስፒታሉ የሂሳብ ክፍል በመሄድ ብሩን ሰጠሁ። ለቀጣይ ለ6 ወራት ለህክምና በቂ ክፍያ ነበር። ታዲያ ለካሸሪው ሙባክህን ለእናትየው እኔ መክፈሌን አትንገራት፣ ወጪው በሆስፒታሉ መሸፈኑን ንገራት አልኩት። ካሸሪውን በጣም ገረመው፣ አይኖቹ በእንባ ቀረሩ። እጅግ መልካም ሰው ነህ ባረከላሁ ፊክ አለኝ። ኮንትራክተሩን በመገረምና ያጠራቀምከውን ገንዘብ በጠቅላላ ከከፈልክ እንዴት ሐጅ ልትመጣ ቻልክ አለው። ሰኢድም ሐጅ የማድረግ እድሌን በማጣቴ በሐዘን ተውጬ ወደ ቤቴ ተመለስኩ። ነገር ግን የዚህች ምስኪን ሴት ችግር በመቅረፌ ልቤ በደስታና በእርካታ ተሞልቶ ነበር። ታዲያ አልጋ ላይ ጋደም ብዬ እምባዬ ጉንጭ ላይ እየፈሰሰ እንቅልፍ ወሰደኝ። በህልሜ በካዕባ ዙሪያ ጧፍ እያደረኩኝ ሰዎች ሰላም ይሉኛል። ሐጀን መብሩር የሐጅ ሰኢድ፣ ሐጅህ ምድር ላይ ከማድረግህ በፊት በሰማይ ሐጅ አድርገሃል፣ ዱዓ አድርግልን እያሉኝ አየሁ። ጧት ተሰምቶኝ በማላቀው አይነት ደስታ ውስጥ ሁኜ ከእንቅልፌ የስልክ ጥሪ ቀሰቀሰኝ። የሆስፒታሉ ማናጀር ነበር። የሆስፒታሉ ማናጀር በዚህ ዓመት ሐጅ ለማድረግ ይሄዳል። የግል ወጌሻው ሚስቱ ለመውለድ ስለተቃረበች አብሮት ሊሄድ አይችልም። እናም ሰኢድ እባክህን ውለታ ዋልልኝ፣ ወደ ሐጅ አብረኸው ለመሄድ ተባበረኝ በማለት በትህትና ጠየቀኝ። ስልኩን በጆሮዬ እንዳያስኩት ሱጁድ አደረግኩ። አየህ የአላህ ታላቅነት ያለምንም ወጪ ወደ ሐጅ እንድመጣ አደረገኝ። አላሁ አክበር። በጉዞ ላይ ለሆስፒታሉ ባለቤት ልጇ ስለታመመባት ምስኪን እናት ታሪክ አጫወትኩት። እሱም የታዳጊውን የሕክምና ሙሉ ወጪ ለመሸፈን ቃል ገባ። የልጁን አባት በሌላ በራሱ ካምፓኒ ውስጥ ስራ እንዲጀምርም አደረገ። ለ30 ዓመት አጠራቅሜ የከፈልኩትን ገንዘብ በጠቅላላ እንዲመለስልኝ ተደረገ። ሱብሃንአላህ፣ ታላቅ ውለታ ከታላቁ አላህ። አላሁ አክበር። ኸይር ስራ መልሶ ይከፍላል አለ። ኮንትራክተሩን በሰማው ታሪክ ልቡ ተነክቶ ከመቀመጫው በመነሳት ሰኢድን በማቀፍ በህይወቴ እንደዛሬ በራሴ አፍሬ አላውቅም። በየዓመቱ ተመላልሼ ሐጅ ማድረጌ ትልቅ ጉዳይ መስሎ ይሰማኝ ነበር። የአንተ ሐጅ ከእኔው 1000 ጊዜ በላጭ ነው አለው። አየክ ወንድሜ ሰኢድ፣ እኔ ወደ አላህ ቤት እመጣለሁ፣ አንተ ግን አላህ ቤቱ እንድትጎበኝ ጋበዘህ። አላህ ሐጅህን ይቀበልልህ፣ ደግሞም ተቀበለላህ ሚና ወሚንኩም ሷሊሃል አዕማል ይል ነበር። ያኔ ከዛሬ እውነተኛ ታሪክ የምንረዳው ነገር ገንዘብ ያላችሁ ሰዎች ሐጅን ከምትደጋግሙ ከፍለው ሐጅ መሄድ ለማይችሉ ሐጅን ብታስደርጓቸው አጅራችሁ ከፍ ያለ ነው በአላህ ፍቃድ ኢንሻአላህ። ሐጅ ያላደረገን በሙሉ ሁላችሁንም ሐጅን አላህ ይወፍቃችሁ። አላሁማ አሚን። ዛሬ ጁምዓ ነው። አንድ ወዳጄ በትላንትናው ዕለት ሞታ አስክሬኗ በቅድስት ሥላሴ ቤተክርስቲያን ለማሳረፍ 500 ሺህ ብር ስለተጠየቀውና ዛሬ ቀብሯ በቀጨኔ መድኃኔዓለም ስለተፈጸመው ሕይወታችን አርቲስት ፍሬህይወት ባህሩ ጉዳይ ከሰማ በኋላ
ልንሞት ስንል እስልምናን መቀበላችን ነው ሲል ፈገግ እያለ ወጋኝ። ይህንን ሲናገር ጥያቄ ቢያጭርብኝ ጊዜ ሙስሊም ወዳጄ ጋር ሄጄ ለምን እንዲህ ሊናገር እንደቻለ ጠየቅኩት። እሱም በቀላሉ ለማስረዳት ያህል እንደዛ ያለ ሙስሊም ሆነ ስትሞት ማንም ሆንክ ማን፣ ሀብታምም ሁን ድሃ፣ ታዋቂም ሁን አትሁን፣ ያለምንም ዝባዝንኬ ጎን ለጎን ትቀበራለህ። ምናልባት አቅሙ ካለ የምትከፍለው ሳንቲም መሬቱን ለቆፈረ ሰው የድካም ዋጋ ብቻ እንጂ አንዲት ነገር አትወጣም አለ። ቀጥሎም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንድ ሰው ከሞተ በኋላ ሀብትና ንብረቱ ወደ ቤተሰቡ እንደሚመለስ፣ የሰራቸው ስራዎች ግን አብረውት እንደሚቀጥሉ ተናግረዋል። ከሰራቸው ስራዎች ከሁሉ ደግሞ ሰደቃ፣ ምጽዋት ሰጪነቱ፣ ባለው ዕውቀት ሰዎችን ጠቅሞ መልካም ነገር ተናግሮ የሰውን ልብ ጠግኖ እንደሆነ፣ ከዛ ውጪ የሚጸልዩለት አዳጊ ልጆች ያሉት እንደሆነ፣ ጀነትን የመውረስ ዕድሉ ሰፊ እንደሆነ ተናግሮ አልፈዋል። እዚህ ጋር ልትመለከቱ የሚገባው በእስልምና አንድ ሙስሊም ከሞተ በኋላ ስራው ይከተለዋል እንጂ ስጋው የአፈር ነው፣ ልዩነት ሳይደረግበት። ሙሽራኬት እየመጣህ ነው አሏቸው። ይኸው ከሱዳን እየመጣሁ ነው አሏቸው። አየ እንግዲህ እዛ አደሩ፣ ሲጫወቱ አደሩ። ጧት ላሟን ሰጧቸው። ላም ስንቅ ትሁን ብለው ሰጧቸው። 30 ጊዜ እየቀሰቀሷት የመጡት ማለት ነው። አሁን እዚህ ኮምቦልቻ በላይ አውሮፕላን ማረፊያው መሰንገድ በላይ ቆሰሮ የሚባለው ስር ገታ የሚባል አለ። በምን ገታ ተባለ አልኳቸው። አጋጣሚ እዛ ለታዚያ ሂጄ ነው 3 ሽማግሌዎች መስጊዱ ስላገኘሁኝ ይሄን መስጊድ ገት እያደረጉበታል 29ኛ ጊዜ ላሟን የቀሰቀሷት እዚህ ስለሆነ ነው አሉ። ጫልሸም ለአባቴ ጦሪቃ ሲሰጧቸው 30 27 ይባል ነበር፣ ግማሹ 7 ግማሹ 27 ይብል ነበር። አባቴ ሼህ ኢብራሂም ያሲን እንግዲህ የጫልሸ ደረሳና የገታሸ ደረሳ ናቸው። የጫልሸ አባት በዛ ሲነግሩኝ 30 ጊዜ ነው የቀሰቀሷት አያትህ ላሟን ብለው እንግዲህ ላሟ መጨረሻ እዚህ 300ም 500ም በሬ ነው ይባላል ታርዶ ሞዲር ተወጥቶ እዚህ ተቀበረች። እዚህ ብያ ነው። ይህን ግንብ እንኳን ስናስገባ ሐር የመሰለ የተከፈነችበትን አግኝተነዋል። ጨርቆንም የተከፈነችበትን 30 ጊዜ። ይሄን ደግሞ ረሱል የሰሩት ሱና ነው። የአስሐባቸውን ፍየል ታርዶ እንትን ታሉ በኋላ አጥንቷን በቆዳዋ ጠቅልለው ሲመቷት ተነስታለች። ያንን የሐበሻው ሰይዱል ባናቸው የደገሙት ያንን ሱና። ብስምላህ ወሰላቱ ወሰላሙ ዐላ ረሱሊላህ። የውሸትም አይነት አለው። አላሁ ሱብሓነሁ ወተዓላ ከአሕባሾቹ ውሸት ይጠብቀን። ነቢዩ ሰለላሁ ዐለይሂ ወሰለም ውሸት ሁሉ ወደ አመፀኝነት ይመራል፣ አመፀኝነት ወደ ጀሃነም እሳት ይመራል አሉ። ሰውየው ምን ብሎ ጀመረ? የሸሆቹ ሸህ ስንቅ ትሁንህ ብለው ላም ሰጧቸው። ላሚቱን እየቀሰቀሱ እየበሉ ለ29ኛ ጊዜ እዛ ቦታ ነው የቀሰቀሷት አለና እውነተኛው ግን ምን ተብያለሁ አለ? ለ30 ጊዜ ነው የቀሰቀሷት አለ። ምን እየተደረገች ማለት ነው? ቀስቅሰዋት ሲሉ ልብ በሉ፣ ትሞታለች፣ ትበላና ታልቃለች አይደለ? ተነሽ ሲሏት መልሳ መጀመሪያ በነበረችበት ቅርጽ ስጋ የመሳሰለው ኖሯት በሕይወት ትቀሰቀሳለች እያሉ ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። ከዚህ ውሸት ማለት ነው። ቀጠልና ምን አለ? ይሄ የነቢዩ ሰለላሁ ዐለይሂ ወሰለም ሱና ነው። የሶሃባዎቻቸውን ፍየል ከበሉ በኋላ ምን አድርገዋል? በቆዳ ጠቅልለው አጥንቱ እዛው ውስጥ እያለ ተነስ ብለው ሲመቱት ፍየሏ ተነስታለች ይላሉ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? በእኔ ላይ እያወቀብኝ የዋሸ ሆን ብሎ የዋሸብኝ ሰው መቀመጫውን ከጀሃነም በኩል ያመቻቻሉ። ሐዲቱ በአረብኛ ምንድን ነው? መን ከዘበ ዐለየ ሙተዓሚደን ፈልየተበዋዕ መቅዓደሁ ሚነ ናር። እኔ ላይ ሆን ብሎ የዋሸብኝ ሰው ከጀሃነም ላይ መቀመጫውን ራሱ ያመቻቻሉ። ከእንዲህ አይነት ውሸት አላህ ይጠብቀን። የአላህ ባሪያዎች ሆይ እንዲህ አይነት የክህደት ቪዲዮዎች ሲለቀቁ ሰዎች ይጠነቀቁት ዘንድ ለሁሉም ሰው ሼር አድርጉት፣ አሰራጩት። አላሁ ስብሓነሁ ወተዓላ ከአህባሾች ቅጥፈት ይጠብቀን። እነሱ የሚፈልጉት አላህን እንድናመልክ ሳይሆን ይሄው ከቪዲዮ ጀርባ ያለው ከፍ ተደርጎ ቀብራቸው የተሰራላቸውን ሰዎች እንዲመለኩ ነው የሚፈልጉት። ምክንያቱም በእስልምና ነቢዩ ሰለላሁ ዐለይሂ ወሰለም የአንድ ሰው ቀብር የማንም ሆነ የማን ወላ የነቢይ ወላ የአገር መሪ ምን መሆን እንዳለበት ተናግረዋል። እሱም ምንድነው? ከአውራ ጣት እስከምትቀጥለው ጣት ድረስ እስከ ጠቋሚ ጣት ድረስ ያቺን ብቻ ነው ቀብሩ ከፍ ሊደረግ የሚገባው፣ እሱም ቀብር መሆኑ እንዲታወቅ ብቻ። እነዚህ ቀብሮች ግን ወሎ ላይ፣ ጎንደር ላይ፣ ጎጃም ላይ፣ ኑር ሁሴን ላይ፣ ይሄ በወደ ባሌ፣ በመላው አገሪቱ ከአላህ ውጭ የሚመለኩት ሙታኖች ደግሞ ማለት ነው ቀብሮቻቸው ከፍ ተደርገው ነው የሚሰራላቸው። ይሄ
ሞት ነው፣ ሽርክ ነው። ይሄ ነው በአላህ ላይ ማጋራት ማለት። ምክንያቱም ሰዎቹን እዛ ሄደው ከአላህ ውጭ ይለምኗቸዋልና። የኛ መሰረታችን ትልቁ የእስልምና መሰረት ምንድን ነው? ነቢዩ ሰለላሁ ዐለይሂ ወሰለም የሰዎች ሁሉ ምርጥ በሞቱ ሰዓት አቡበክር ስዲቅ ረዲየላሁ ዐንሁ ሬሳቸው እዛው ባለበት የማን የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አለ? ሙሐመድን የሚያመልክ ሰው ከነበር ሙሐመድ በርግጥ ሞቷል አለ። ምን ብያችኋለሁ? ነቢዩ እዛው ሬሳ ሆነው በነበረበት ሰዓት አላህን የሚያመልክ ካለ ግን አላሁ ሐዩን ላ የሞት፣ አላህ እኮ ሕያው ነው መቼም የማይሞት አለ። እኛ የምናመልከው ሕያው የሆነውን መቼም የማይሞተውን አላህ ብቻና ብቻ ነው። ከዛ ውጭ ማንንም አናመልክም፣ ማንንም አናመልክም። አህባሾች ቢሞግቱም ከሃዲያን እንዲህ አይነት ክህደት ውስጥ እንድንወድቅ ቢፈልጉም እኛ የምናመልከው አንድ ሀያል ብቸኛ አምላክ የሆነውን አላህ ብቻ ነው። የአላህ ባሪያዎች ሆይ በተውሂድ ላይ አላህ ያጽናን፣ ከሽርክ ይጠብቀን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።